እንደ ትናንቱ በቃሉ ሊያሳርፈን በዚህ ቅዱስ ቦታ ላይ ስለሰበሰበን የሚያሳርፍ ከወደቅንበት የሚያነሳ ሕያው መድኃኒት የሆነው የመድኃኔ ዓለም የኢየሱስ ክርስቶስ ስሙ ከምድር እስከ አርያም የተመሰገነ ይሁን። እግዚአብሔርን ከፍ አድርጋችሁ አመስግኑልኝ። ዛሬ የእናታችን የቅድስተ ቅዱሳን የኪዳነ ምሕረት ዕለት ነውና አማላጅነቷ፣ ጸጋዋ፣ በረከቷ ለሁላችን ይድረሰን። አመስግኗት እመቤታችንን። ዛሬ የምንማረው በዛሬው ዕለት ስለ እመቤታችንም ስለ ክርስቶስ ሰው መሆንም ተናግሮ በመልካም ሽምግልና ያረፈው ስለ ጌዴዎን እንማራለን። መነሻ የምናደርገው የቤተ ክርስቲያኒቱ የቅዱሳንን ታሪክ መዝግቦ የያዘው በመጽሐፈ ስንክሳር ታኅሳስ 16 ወበዛቲ ዕለት ሳይረፈ ጌዴዎን በመዋዕለ ዕርግና ሰናይ መጽሐፍ ቅዱስ መጽሐፈ መሳፍንት ምዕራፍ 8 ቁጥር 32 ጌዴዎን በመልካም ሽምግልና አረፈ ይላል ቃሉ። መጽሐፈ ስንክሳርም የሚነግረን ይህንን ነው። ሰላም ለከ ጌዴዎን ኃያል መስፍነ እስራኤል፣ የእስራኤል ገዢ ጌዴዎን ኃያል ሰላም ላንተ ይሁን። ዘተፈነወ ለከ እምኀበ ልዑል፣ ከእግዚአብሔር እማርያም ድንግል ትምህርተ ልደቱ እማርያም ድንግል የክርስቶስ ከእመቤታችን መወለድ አስቀድሞ የተገለጠልህ ኃይል ከእግዚአብሔር የመጣልህ ጌዴዎን ሰላም ላንተ ይሁን ትለዋለች ቤተ ክርስቲያን። ጌዴዎን በመልካም ሽምግልና ያረፈ ሰው ነው። መጽሐፈ መሳፍንት ምዕራፍ 8 ቁጥር 32 ላይ ተጽፎ እንደምናገኘው ለ40 ዘመን እስራኤልን መርቶና አስተዳድሮ በመልካም ሽምግልና አረፈ ይለናል ቃሉ። ማን ነው ይሆን በመልካም ሽምግልና ማረፍ የቻለው? በመልካም ሽምግልና እንድናረፍ የጌዴዎንን ታሪክ ማጥናትና መማር ያስፈልጋል። የአባቶቻችንን ታሪክ ቤተ ክርስቲያን የምትነግረን አባቶቻችሁን አምልኩ ለማለት አይደለም። አባቶቻችሁ የያዙትን መንገድ ይዛችሁ ወደ እግዚአብሔር ቤት ድረሱ ነው። ጌዴዎን በመልካም ሽምግልና አረፈ። ስለዚህ የትምህርታችን ርዕስ የሚሆነው በመልካም ሽምግልና ማረፍ ማለት ነው። በምን ሽምግልና አልኋችሁ? በመልካም ሽምግልና፣ በመልካም አባትነት፣ በመልካም እናትነት ማረፍ ያስፈልጋል። ጌዴዎን በመልካም ሽምግልና እንዲያርፍ ያገዘውና የረዳው ምንድነው ብለን ስናጠና መጽሐፈ መሳፍንት ምዕራፍ 6 ላይ ታሪኩ ይጀምራል። ጌዴዎን በወጣትነት ዘመኑ ለእግዚአብሔር መሥዋዕት ያቀርብ ነበረ። ጌዴዎን እግዚአብሔርን አነጋግሮ በጠራራ ፀሐይ በደረቅ ሰማይ ላይ ዝናብ እንዲዘንም አድርጓል። ጌዴዎን መዋዕለ ሥጋዌው የክርስቶስ ሰው መሆን እመቤታችን ከመፈጠሯ በፊት አምላክ ከሰማይ ወርዶ ከድንግል ማርያም እንደሚወለድ ምልክት አይቷል። ወገኖቹ እስራኤልን ነፃ አውጥቷል። ጌዴዎን በመልካም ሽምግልና እንዲያርፍ ያደረገው በጌዴዎን ዘመን ይላል ምድሪቱ ለ40 ዘመን አረፈች እንኳን ሰው ይላል። መጽሐፈ መሳፍንት ምዕራፍ 8 ቁጥር 28 ላይ በጌዴዎን ዕድሜ ምድሪቱ 40 ዘመን አረፈች ይላል። ታዲያ ይህ ሰው በመልካም ሽምግልና ማረፍ ይገባዋል አይገባው? የሚገባው ሰው ጌዴዎን ከተናቁ ማህበረሰቦች የተጸነሰና የተወለደ ሰው ሁልጊዜም እስከ ዛሬም ድረስ
እንደምናየው በመጽሐፍም እንደምናነበው ፍልስጤምና እስራኤል ምድያማውያንና እስራኤላውያን ሁልጊዜም በጦርነት የሚኖሩ ማህበረሰቦች ናቸው። በአንድ ወቅት ይላል መጽሐፈ መሳፍንት ምዕራፍ 6 ቁጥር 1 ላይ እግዚአብሔር አጥብቆ የሚወዳቸው እስራኤል ብሎ በስሙ የጠራች ወገኖቼ ያላቸው ይበድሉት ነበረ። እስራኤል ማለት የእግዚአብሔር ወገን ማለት ነው። የእግዚአብሔር ወገን የሆነው ወገኖቼ ብሎ የጠራቸው እስራኤል የሚወዳቸውን ያህል አጥብቀው እግዚአብሔርን ይጠሉታል። የሚደግፋቸውን ያህል አጥብቀው እግዚአብሔርን ይጥሉታል። የሚያከብራቸውን ያህል እግዚአብሔርን በጣዖት ያስቀኑታል። ወደ ሰይጣን ይሄዳሉ፣ ሟርት ይሰራሉ፣ ክፋት ይሰራሉ፣ እርስ በርሳቸው ፍቅር ያጣሉ። በዚህም ምክንያት እግዚአብሔር ልጆቼ ብሎ የሚጠራቸው ወገኖቼ ብሎ የሚጠራቸው እስራኤል ሲበድሉት ሁልጊዜም ደግሞ የሚቀጣቸው ስሙን በማያውቁ አሕዛብን በምድያማውያን በፍልስጤማውያን ይቀጣቸውና ያሰቃያቸው ነበረ ይላል። እግዚአብሔር በክፋታችን እንዳያሰቃየን መልካም ፈቃዱ ይሁንልን። እስራኤል ሲበድሉት በአሕዛብ ያስቀጠቅጣቸዋል። ምድያማውያን እስራኤልን ያሰቃዩአቸው ጀመረ። ማሰቃየት የሚዘሩትን ዘር መጥተው ዘሩን በእሳት አቃጥለውባቸው ይሄዳሉ። የእስራኤልን ከብቶች መጥተው የሚበሉትን በልተው ካለበለዚያ በእሳት አቃጥለው ከብቶቻቸውን ገለውባቸው ይሄዳሉ። ማርከዋቸው ይሄዳሉ። ያስለቅሷቸዋል፣ ያሰቃዩአቸዋል። የቆመውን ያስቆርጧቸዋል፣ የቆረጡትን ደግሞ ያስፈልጧቸዋል። ይህማ ወግ ነበረ። ከዚያም ባሻገር ፍልስጤማውያን እስራኤልን እንዲህ ጎድጓዳ ቦታ ላይ ከፍና ዝቅ ካለ መሬት ላይ ሲደርሱ ከእስራኤል ቆነጃጅት ከእስራኤል ጎረምሶች መካከል ይመርጡና ኑ እንደ ድልድይ ተደርደሩ እንራመድባችሁ ብለው እስከ ጫማቸው እየረገጧቸው ይራመዱባቸው ነበረ ይላል። ሰው እኮ ጨካኝ ነው ወገኖች፣ በጣም እኮ የዚህ ዓለም ሰው ጨካኝ ነው። እሱ ማን ሆነና እስከ ጫማው አንዱን ይረግጠዋል። እግዚአብሔርን ስንረሳ ከእግዚአብሔር ጋር ስንጣላ እንዲህ እንሰቃያለን ማለት ነው። እስራኤላውያን በዚህ አዘኑ። ሁልጊዜም ይሰቃያሉ። ሴቶች ያለቅሳሉ፣ ወንዱ ቤት ዘግቶ እንደ ሴት ልጅ ያለቅሳል። በዚህ ጊዜ ነው እግዚአብሔር የእስራኤልን ግፍ ይመለከታል፣ የምድያማውያንን ጥጋብ ይመለከታል። እስራኤል በአንጻሩ የሚበድሉትን ያህል መከራ ሲበዛባቸው መፍትሄው እግዚአብሔር እንደሆነ ደግሞ ያውቁበታል። የችግራችን መፍትሄ ማን ይሆን? ማን ነው? እሱ እግዚአብሔር ነው። የችግራቸው መፍትሄ እሱ እንደሆነ ያውቃሉ። ከግብፃውያን የ430 ዘመን የባርነት ግዛት ነፃ ያወጣቸው እሱም አሰቡት ይላል። በስቃይ ላይ ሆነው እግዚአብሔርን አሰቡት። ባህር ከፍሎ በሙሴ በኩል ያሻገራቸውን፣ ሲርባቸው መና ከደመና ያወረደላቸውን፣ ውሃ ሲጠማቸው ከድንጋይ ላይ ውሃ ያፈለቀላቸውን እግዚአብሔርን አሰቡ ይላል። ዓለም እግዚአብሔርን ሊያስብ ይገባዋል። ዓለም በጥብጣ የሰጠችን አዘጋጅታ ጠምቃ የሰጠችን የወይን ጠጅ ሊያሳርፈን አይችልም። እግዚአብሔር ከባዶ መሬት ላይ አፍልቆ ያጠጣን እሱ ነውና እሱን ማሰብ ያስፈልጋል። በእጃችን የጨበጥነው አያሳርፍም፣ በቤታችን ያከማቸነው አያሳርፍም። እስራኤል መፍትሄው እግዚአብሔር እንደሆነ ስለሚያውቁ እግዚአብሔር ሆይ ከምድያማውያን ነፃ አውጣን ብለው ወደ እግዚአብሔር ጮኹ ይላል። ወደ ማን ጮኹ? ወደ እግዚአብሔር ጮኹ። እግዚአብሔርም መልአኩን ላከ። የላከው ወደ ምናሴ ወገን ወደ ሆነው ወደ ጌዴዎን የእግዚአብሔር መልአክ ተልኮ መጣ። ይህ ጌዴዎን በስደት እንዳይሞት ከገደሉ እስከማይመች ቦታ ላይ ሆኖ ያዘመረውን አዝመራ እየወቃ እንዳያቃጥሉበት ከዛፍ ስር ለመቅበር ደፋ ቀና ሲል ስንዴውን እየወቃ እያበራየ የስንዴው ቡና የገበለባ ብታኙ በፀጉሩ ሞልቶ እያለ የእግዚአብሔር መልአክ ወደ ጌዴዎን መጣ ይላል።
የእግዚአብሔር መልአክ ወደ እነማን መሄድ ይመስላችኋል? እግዚአብሔር እስራኤልን ነፃ ሊያወጣ ሲፈልግ ወደ ጌዴዎን ወደ አርሶ አደሩ ስንዴ እየወቃ የስንዴ ብናኝ በፀጉሩ ሞልቶ ወደሚሰቃየው ላሙ እየተንጠፈጠፈ እየሰራ ወደሚበላው ወደ ጌዴዎን እግዚአብሔር መልአኩን ላከ ይላል። ሄደና ምን አለው? እግዚአብሔር መልአክ መጽሐፈ መሳፍንት ምዕራፍ 6 ቁጥር 12ን አንብቡ። የእግዚአብሔር መልአክ ሄደና አንተ ጽኑ ኃያል ሰው እግዚአብሔር ካንተ ጋር ነው አለው። ማን ካንተ ጋር ነው? እግዚአብሔር ካንተ ጋር ነው። ጌዴዎን ደነቀው። ላሙ እየተንጠፈጠፈ ነው፣ ደክሞታል፣ ወስቷል። አንተ ጽኑ ኃያል ሰው እግዚአብሔር ካንተ ጋር ነው። ሁለቱ ነገር አስደነቀው። አንደኛ አንተ ጽኑ ኃያል ሰው የሚለው፣ ሁለተኛ እግዚአብሔር ካንተ ጋር ነው የሚሉ ቃላቶች ጌዴዎንን አስደነገጡት። ምክንያቱም በዚያ ዘመን እስራኤላውያን እግዚአብሔርን ትቶናል፣ ረስቶናል፣ ዋጋ የለንም፣ ሞት በላያችን ላይ ነግሶ ይኖራል፣ በስቃይ እንኖራለን ብለው ተስፋ ቆርጠው ነበረ። እግዚአብሔር ካንተ ጋር ነው ያልኸኝ? አንተ ጽኑ ኃያል ሰው እንዴት አልኸኝ? እኔ እኮ በቤተሰቦችም የተናኩ ነኝ፣ ከተናቀ ማህበረሰብ የተወለድሁ ነኝ። በእስራኤልም ሆነው እርስ በርሳቸው ይነናቁ ነበረና አንዱ አንዱን ይንቀዋል። አንዱ የታናሽ ዘር፣ አንዱ የታላቅ ዘር፣ አንዱ የነገሌ ዘር፣ አንዱ የወርቅ ዘር፣ አንዱ የብረት ዘር፣ አንዱ የአፈር የጭቃ ዘር ሆኖ በዓለም ላይ በሰው አመለካከት ይኖራል። ሰው ግን ሁሉም የምን ዘር ነው? የወርቅ ዘር አለ፣ የአልማዝ የሰተኛዋን ስም አላልኩም፣ የብረት ዘር ማን አለ? ሁላችንም ከምድር አፈር የተሰራን ትቢያዎች ነን። እግዚአብሔር ስላከበረን እግዚአብሔር ስላገነነን በውበቱ ስለሰራን እንጂ እኛ ከምድር አፈር የተሰራን። ነገር ግን ሰው እርስ በርሱ ይነናቃ። ራሱን እንደ ወርቅ የሚያያል፣ ራሱን እንደ ብር። እንዴ ከወርቅና ወርቅ ምንድን ነው? ወርቅ እኮ አይሰማም ማለት ወርቅ ምንድን ነው? ድንጋይ ሰዎች ተስማምተው በዚህ እንገበያይ ስላሉ እንጂ ወርቅ እኮ ድንጋይ ነው እያለ እኮ ነው። ሰው ራሱን ከፍ አድርጎ የሚሰጠው ምሳሌ ሁሉ በጣም የሚገርም ነው። ከሰው ይልቅ ወርቅን የሚያከብር ከሆነ ይህ ሰው ወደ ድንጋይነት ዘመን እየተመለሰ ነው ማለት። ጌዴዎንን ምን አለው? የእግዚአብሔር መልአክ መጣና አንተ ጽኑ ኃያል ሰው እግዚአብሔር ካንተ ጋር ነው፣ ደስ ይበልህ አለው። ጌዴዎን ማለት ጽኑ ኃያል፣ ጽኑ ኃይለኛ፣ የእግዚአብሔር ብርታት ማለት ነው። ስምን መልአክ ያወጣዋን ማለት ይህ ነው። ጌዴዎን ከተናቀ ማህበረሰብ ሲወለድ እናቱ እንደተወለደ ምን አለችው? ስሙን ጌዴዎን ብየዋለሁ አለችው። ከተናቀ ማህበረሰብ ደካማ ተብላ ደካማነቷን አምና የተቀበለችና ልጇን ጌዴዎን አለችው። እግዚአብሔር በእሷ አንደበት ስሙን አወጣለት። ጌዴዎን ማለት ኃያል ማለት ነው። አንተ ጽኑ ኃያል ሰው እግዚአብሔር ካንተ ጋር ነው። ተደነቀ። ጌዴዎን ጠየቅ፣ እንዴት እግዚአብሔር ካንተ ጋር ነው አልኸኝ? እንዴት እኔን ደካማውን ኃያል ሰው አልኸኝ? ይገርምሃል፣ በዚህ ትደነቃለህ። የእግዚአብሔርን ሕዝብ እስራኤልን ከምድያም ሰዎች ነፃ ታወጣቸዋል። ከምድያም ሰዎች ነፃ ታወጣቸዋል። ጌዴዎን በዚህም ተደነቀ። እኔ ደካማው እንዴት እስራኤልን የሚያህል ታላቅ ሕዝብ ከምድያም ሰዎች ነፃ ወጣለሁ? ማን የላከ? እግዚአብሔር። እግዚአብሔር ከላከህ እስኪ ምልክት አሳየኝ፣ መስዋዕት ልሰዋ። ሶስት ምልክቶች በሥላሴ አምሳል ሶስት ምልክቶች እፈልጋለዋል። ስንት ምልክቶች? ሶስት ምልክቶች እፈልጋለዋል። ይህ ታላቅ ሰው በዛሬው ዕለት ሥራ አረፈ ነው። ታዲያ ሶስት ምልክቶች ምንድን ነው? አንደኛ በዚህ ዛፍ ስር እያነጋገርህ ነውና ለእግዚአብሔር መስዋዕት ላቅርብ። ለማን መስዋዕት ላቅርብ አለ? ለእግዚአብሔር መስዋዕት ላቅርብ። በዚያን ዘመን የእግዚአብሔር ቤተ መቅደስ ፈርሶ በየዛፉ ሰው የጣዖት ቤት እየሰራ ምድያማውያን ፍልስጤማውያን ለጣዖት ለሞዓብ አማልክት መስዋዕት ይሰዉ ነበር።
እስኪ ለእግዚአብሔር መስዋዕት ልሰዋ እውነት ከእግዚአብሔር ከተላከ አለው። ሰዋ መስዋዕትን አለው። መልካም መስዋዕት አቀረበ። ጠጉሩ ያላረረ፣ ጥፍሩ ያልዘረዘረ፣ ቀንዱ ያልከረከረ መልካም መስዋዕት አምጥቶ ለእግዚአብሔር ሰዋ መስዋዕት አቀረበ። መስዋዕትን ከመስዋዕት ይመረጣል። እንክርዳድ የተባደባለቀባቸው መስዋዕቶች ከእግዚአብሔር ጋር ሊያስታርቁ አይችሉም። በክፋት በተንኮል በንጽህና ሳይሆን በበደል ሆነን የምናቀርባቸው መስዋዕቶች ከእግዚአብሔር ጋር ሊያስታርቁን ስለማይችሉ ንጹሕ መስዋዕት ማቅረብ ይገባናል ማለት። መስዋዕታችሁን እጸየፋለሁ ብሏን ቅዱስ እግዚአብሔር። መስዋዕተ ክሙኒ ወቁርባነ ክሙኒ፣ መስዋዕታችሁን ቁርባናችሁን ንቄዋለሁ ይላል እግዚአብሔር። መስዋዕታችን ንቆብን ይሆን? ቁርባናችንን ንቆብን ይሆን? ጸሎታችንን ንቆብን ይሆን? የተናቀ መስዋዕት፣ የተናቀ ቁርባን፣ የተናቀ ጸሎት ምን አይነት ነው ሲባል በበደል ሆኖ በኃጢአት ሆኖ መስዋዕት ማቅረብ። ሰው አጥንት እየቆጠረ ዘር እየቆጠረ ቤተ ክርስቲያን አሳንጻለሁ፣ መስዋዕት አቅርባለሁ፣ እጾማለሁ፣ እጸልያለሁ ቢሉ የግብዝነት ሥራ ነው የሚሆነው እንጂ በቅድመ እግዚአብሔር አይደርስም ይላል መጽሐፍ። መስዋዕታችሁን ንቄዋለሁ ይላል እግዚአብሔር። ጌዴዎን መስዋዕቴን ካልናቀው መስዋዕትን አቅርብ፣ እግዚአብሔር መስዋዕቴን እንዳይንቀው መልካም መስዋዕት አቅርባለሁ አለ። እግዚአብሔር መስዋዕታችንን እንዳይንቀው ከፈለግ ያማሩ የተዋቡ አባግን፣ በጎችን፣ መስዋዕቶችን፣ የመስዋዕት አይነቶችን ማቅረብ በብሉይ ኪዳን የእንስሳት መስዋዕት ስለሚቀርብ ነው። በሐዲስ ኪዳን ግን ራሱ ኢየሱስ ክርስቶስ መስዋዕት ስለሆነ መስዋዕቱ ክቡር ሥጋውና ክቡር ደሙ ነው። ያማረ መስዋዕት አቅርባለሁ፣ ልቤን ንጹሕ አደርጋለሁ አለ ጌዴዎን። እንዳለው አደረገ። መስዋዕቱን ሰዋ፣ በብርት አድርጎ ደሙን ሥጋውን በሌማት አድርጎ አቀረበው። የእግዚአብሔር መልአክ በትረ መስቀል ይዟል። በዚያ በትረ መስቀል ጌዴዎን ያቀረበውን መስዋዕት ሲነካው እሳት ከሰማይ ወርዶ በላለት። መስዋዕቱን እግዚአብሔር ተቀበለለት ይላል። ክብር ለቅዱስ እግዚአብሔር ይሁን፣ አመስግኑት። መስዋዕቱን እግዚአብሔር ተቀበለለት። መስዋዕታችንን እንዲቀበልልን መልካም ፈቃዱ ይሁንልን። መስዋዕቱን እንደተቀበለለት ምልክት አሳይ። ምሳሌ ነው አለው። መልአኩ ተረጎመለት እዚያው ላይ ይሄ ያዝጉት ዘንግ ያንተ ጦር እግዚአብሔር የሰጠ ጦር ምሳሌ ነው። ይህ የተቃጠለው ሥጋ የአሕዛብ የምድያም ሰዎች ምሳሌ ነው። እግዚአብሔር ባንተ ጦር ምድያማውያንን እንደ እሳት ያነዳቸዋል። አንተ ጽኑ ኃያል ሰው እግዚአብሔር ካንተ ጋር ነው ያልሁ ለዚህ ነው አለው። ቆይ አሁንም ሁለተኛ ምልክት እፈልጋለሁ አለ ጌዴዎን። ምክንያቱም በአንድም በሁለትም መንገድ ሰይጣን እስከ 3 ጊዜ ስለማይደግም 3 ጊዜ ተአምር እፈልጋለሁ። አሁንስ ምን ላድርግልህ አለው። ጸምር ልዘርጋ አለ። ጸምር ማለት ግምጃ ማለት ነው። ግምጃ መጣ ዘረጋና አሁን በዚህ ደረቅ ሰማይ ላይ ጠል ከሰማይ ይውረድ ማለት ዝናም ከሰማይ ከግምጃው ብቻ ላይ ይውረድ። ችምታል ግምጃ ላይ ሌላ መሬት ላይ እንዳይወርድ አለው። እንዳይከብድም በጣም ከባድ ግን ለእግዚአብሔር ምን ይከብደዋል? እንኳን ለእግዚአብሔር ለቅዱሳን ሰዎች የሚከብድ ነገር የለም። እኛ የሚከብደን በስነ ምግባርና በሃይማኖት ስላልታነጽ መንፈስ ቅዱስ በደም ስላላደረብን ፈራ ተባ እያል ክርስትናውን ስለምናመልክ እንጂ ክርስቶስን ስለምናመልክ ነው እንጂ በፍርሃት በጥርጥር በሁለት መንገድ ሆነን በሁለት ልብ ሆነን ስለምናመልክ እንጂ ለእግዚአብሔር ሰዎች እንኳን ለእግዚአብሔር መላእክት እንኳን ለእግዚአብሔር መላእክት ለሰው ልጆች ሰማይ ምድሩ ይታዘዛል፣ አራዊቱ ይታዘዛል። የያዕቆብ መልእክት ምዕራፍ 3 ቁጥር 6 ከቁጥር 1 ጀምረን ስናነበው አራዊት ሁሉ ለእግዚአብሔር ሰዎች ይገራሉ፣ ይገዛሉ ይላል። ጸምሩ ላይ ግምጃው ላይ ብቻ ይውረድ ይላል። ይህ መጽሐፍ ቅዱስ ነው። ይሁንልህ አለው የእግዚአብሔር መልአክ። ጠል ከሰማይ ወረደ፣ ዝናም ከሰማይ ወረደ። ሌላ ቦታ ላይ ሳያርፍ ከተባረክ እዚያች ትንሽ ግምጃ ላይ ወረደለት ዝናሙ። ዳርና ዳሩ ደረቅ ነው ሲዳበሰው።
ሲጨምቀው አንድ መንቀል ውሃ ወጣ ይላል። ይህም ምሳሌ ነው፣ ምሳሌ ነው። ጠሉ ጊዜያዊ ምሳሌና ዘላለማዊ ምሳሌ አለ። ጠሉ በዚህ በጊዜያዊ ምሳሌው ላይ የአሕዛብ ምሳሌ ነው። ጠሉ የመዓተ እግዚአብሔር፣ ግምጃው የአሕዛብ ምሳሌ ነው። ዝናሙ ከግምጃው ላይ መውረዱ መዓተ እግዚአብሔር በአሕዛብ ላይ ለመውረዱ ምሳሌ ነው። ከግምጃው ላይ ዳርና ዳሩ ደረቅ መሆኑ መዓት ዳርና ዳሩ የእስራኤል ምሳሌ ነው። የእግዚአብሔር መዓት እስራኤል አሕዛብን ሲያጠፋ እስራኤልን ላለማጥፋቱ ምሳሌ ነው። ላለማጥፋቱ ምሳሌ ነው። ዘላለማዊ ምሳሌው ግን ጠል የተባለ ክርስቶስ ነው። ዝናም የተባለ ከሰማይ የወረደው ከድንግል ማርያም የተወለደው ኢየሱስ ክርስቶስ ነው። ያ ጠል ከግምጃው ላይ ወረደ ማለት ግምጃይቱ እመቤታችን ድንግል ማርያም ናት። ያ ጠል ከግምጃው ላይ እንደወረደ በዳርና በዳር እንዳልወረደ ሁሉ አምላክም ከሰማይ ወርዶ ከእመቤታችን ተወለደ እንጂ ከሌሎች ሴቶች ላለመወለዱ ምሳሌ ነው። ሶስተኛ ምልክት አለ። ሶስተኛ ምልክት እፈልጋለሁ አለ። ልምዓ በስሉስ ጥፋ በስሉስ ምስክር በሶስት እንደሚጸና ሁሉ ሶስተኛ ምልክት እፈልጋለሁ አለ። ምን ምልክት ላድርግልህ? ግምጃውን እንደያዘ ነውና ከዚህ ግምጃ ላይ ጠል እንደወረደ አሁን ደግሞ ግምጃው ላይ ደረቅ ይሁንና ዳርና ዳሩ ላይ ብቻ ዝናቡ ይውረዳል። ይሁንልህ አለ፣ ሆነለት። አሁን ይህን ስናገር አፈ ታሪክ እንዳይመስላል። መጽሐፈ መሳፍንት ምዕራፍ 6 ከቁጥር እስከ ምዕራፍ 10 በአጠቃላይ ወይንም እስከ ትምህርታችን ርዕስ ያለው ማንበብ ነው። እስከ ምዕራፍ 8 ወረደለት። ግምጃው ደረቅ ሆነ፣ ዳርና ዳሩ እርጥብ ሆነ። በዚህ ሰዓት ዳርና ዳሩ የተባሉ የአሕዛብ ምሳሌ ይሆንና ጸምሩ የእስራኤል ምሳሌ ይሆናል። በዳር በዳር ያሉ አሕዛብን አጥፍቶ እስራኤልን የመታደጉ ምሳሌ ነው። ለክርስቶስ ሰጥቶ ለዘላለማዊ ምሳሌው ሲተረጎም ደግሞ ጠል የዘራው ራዙት ይሆንና ከእመቤታችን ግምጃው ላይ አለመውረዱ እመቤታችን በዘራ ቢስ ጌታን ላለመውለዷ ምሳሌ ነው። እመቤታችን ክርስቶስን ስትወልደው ያለ ዘራ ቢስ ነው የወለደችው። እንደ ሴቶች እንደ እናቶቻችን እግዚአብሔርን ስትወልደው ከአባት ዘር ከእናት ደም ተከፍሎ አልወለደችው። ከባሕርዋን የወለደችው ክርስቶስን ያለ ዘራ ቢስ ያለ ዘራ ወራዙት ያለ ሩካቤ ሥጋ እግዚአብሔርን የመውለዷ ምሳሌ ነው። ዘላለማዊ ምሳሌ ነው። ለዚህ ነው አባ ሕርያቆስ ጸምር ዘጌዴዎን የጌዴዎን ግምጃ አንቺ ነሻል። ጌዴዎን ግምጃ ላይ ዝናብ ወርዷል፣ ከሰማይ ዝናብ ወርዷል። ከአንቺም እግዚአብሔር ከሰማይ ወርዶ ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ በድንግልና ጸንሰሽ በድንግልና እንድትወልጁ እግዚአብሔር ፈቅዶልሻልና አንቺ የጌዴዎን ግምጃ ነሻል። ታዲያ ጌዴዎን በዘመኑ ሁሉ የእግዚአብሔርን አዳኝነት፣ የእግዚአብሔርን ኃያልነት፣ የእግዚአብሔርን ታዳጅነት ብቻ ሳይሆን ያየው እግዚአብሔር ከሰማይ ወርዶ ከድንግል ማርያም ተወልዶ ዓለምን በሙሉ ከሲኦል ከገሃነም ከመከራ ሥጋ ከመከራ ነፍስ እንደሚያድን ተገልጾለት ያየ ሰው ነው። እሱ ነው በመልካም ሽምግልና ያረፈው ማለት ነው። ጌዴዎን እነዚህ ምልክቶች ካየ በኋላ ከምድያማውያን ከፍልስጤማውያን ጋር ጦርነት ሊገባ ስለሆነ እንዲው ጨንቆት ለ12ቱ ነገደ እስራኤል ሁሉ እገሌን እርዳኝ፣ አሴር፣ ምናሴ፣ ብንያም የሚባሉ እርዱኝ፣ እግዚአብሔር እንዲህ ብሎ አይደለም። ብዙ ሰው ተሰበሰበል። እግዚአብሔር ምን አለው? ጌዴዎን አንተ ጽኑ ኃያል ሰው፣ የእግዚአብሔር መልአክ አሁንም ከእግዚአብሔር ታዞመት፣ አንተ ጽኑ ኃያል ሰው ይህን ያህል ሰው ለምን ሰበሰብ? ይህን ያህል ወታደር ምን ያደርግልሃል አለው። እንዴ ከታላቋ ከፍልስጤም ጋር ከምድያማውያን ጋር እኮ ነው የምገጥመው። ታዲያ እንዲያውም አንሶኛል እንጂ አይደለም፣ ይህን ሰው ቀንሳለሁ። የፈራ ይመለስ ሚል አዋጅ አውጆ ዛሬ አሁን በየመኑ የፈራ ይመለስ ትልቅ ሪስ አድርጎ መከራውን ጌዴዎን ነው የተናገረው። እና ከእግዚአብሔር ነው ያገኘው። ደግሞ የፈራ ይመለስ ሲል ያ ሁሉ ወደ ኋላ ሸሽ።
አሁንም ጌዴዎንን ምን አለው? አሁንም ያለ ሰው ብዙ ነው፣ ወደ ወንዝ ይዛቸው ወረዳ ነው። ወደ ወንዝ ይዟቸው ወረደ። በላሁን ምልክት አሳያለሁ፣ ሰራዊትን ውሃ ጠጣ በላቸው። ውሃ ሲጠጡ ለዚያ ለነጻነት የተመረጡት እንደ ውሻ ጠለፍ ጠለፍ እያደረጉ ውሃ ይጠጣሉ። ያልተመረጡት ግን በጉልበታቸው እንደ ከብት ተንበርከው ውሃ ይጠጣሉ። በጉልበታቸው ተንበርከው የሚጠጡትን አሰላብታቸው እንደ ውሻ ጠለፍ አድርገው ትጥቃቸውን ሳይፈቱ የሚጠጡትን ሰዎች እነሱም ምረጣቸው። 300 ሰው ብቻ አገኘ። ይገርማል። 300 ሰው ይዞ እስራኤልን ነፃ ለማውጣት ሲገሰግስ ሳይዋጋ ኃይል የእግዚአብሔር ነው፣ ጦርነት የጌዴዎን እያለ አዋጅ ሲናገሩ ምድያማውያን ልባቸው እንደ ሰም ቀለጠ፣ ኃይላቸው እንደ ገል ተቀጥቅጦ እስራኤልን ነፃ ያወጣ ሰው ነው ጌዴዎን። ጌዴዎን በዚህ ምክንያት እግዚአብሔርን እየጠየቀ ሕዝቡን እየመራና እያስተዳደረ ለ40 ዘመን ምድሪቱ ሁሉ አርፋ ሰው ሁሉ ለእግዚአብሔር እየዘመረ ለአምላኩ እልል እያለ በሰላም በፍቅር ኖረ። ማረፍ እንዴት ደስ ይላል መሰላችሁ! እኛ እኮ ሳናርፍ ልንሞት ነው። ማረፍ ምንድን ነው? በጣም እኮ ሰው አሁን ዓለም እኮ አላረፈችም። ዓለም ባደገች ቁጥር መዓት ነው እዛ ያመጣችሁ። አንዱ ዓለምን አንድ ቀን አጠፋታለሁ ይለናል፣ አንዱ ለጅቼ መታችኋለሁ ይላል። ዓለም እንኳን ለኛ ለደካሞች ኃያል ከኃያል ጋር እየተፎካከሩ ልባቸው ደም ግፊታቸው ከፍ ዘቅ ሲል ነው የሚውሉ የሚያድሩት እኮ። ተጨንቀዋል እኮ አሁን አይደለም አፍሪካ፣ አውሮፓውያን ጭንቀት ላይ ናቸው። አንዱ እንደ መቃዠት ብሎ አንዱን ቢለቀው እኮ አንድ ሀገር የሚያጠፋ ከሆነ አስቸጋሪ ነው። ስለዚህ አሜሪካም አፍሪካም እኩል የምትጨነቅበት ዘመን ላይ ነው ያለ። ስለዚህ ሰው ስለማያዝ ሰው እንዴት ማረፍ ያቅተዋል? የሚያሳርፈው የእግዚአብሔርን ቃል ለምን አይፈልግም? ለምን ምድሪቱን አያሳርፋትም? ለምንድነው በሰላም መኖር ያቃተው ሲባል ሰይጣን ሰው ላይ ነግሶበት በሰላም መኖር አቃተው። ሰውንም በሰላም ማስኖር አልቻለም ማለት። ጌዴዎን ግን በኔ ዘመን ሰላም ይሁን፣ ዘረኝነት የለም፣ መለያየት የለም፣ ጦርነት የለም፣ ፍቅር ይንገሳ፣ ፍቅር ይንገስ ከእግዚአብሔር የተላከ ነውና ፍቅር ይንገስ ሲል በእስራኤል ላይ ፍቅር ነገሰባቸው፣ ሰላም ነገሰባቸው። ፍቅር እኮ ይናፍቃል፣ ሰላም እኮ ይናፍቃል፣ አንድነት እኮ ይናፍቃል። እንዴት ነው ጥንታውያንና የዛሬዎቹ እኛ ኢትዮጵያውያን እንዴት ነው ስንባል ምንም ፍቅር ናፍቆት ላይ ነው። አንድነት አብረን መብላት መጠጣት ይናፍቃል እኮ። ሰው ከጎረቤቱ ጋር በጥርጥር እንዴ ሰው ጥንታውያን እናቶቻችን እንጀራ ሲጋግሩ ከዚህ ከትኩሱ እንጀራ ቅመሱ ብለው 3-4ቱን እንጀራ አጥፈው ለማቀበል ሩጠው ቤት ይገባሉ። ዛሬ አጥሩም አያስገባም፣ ከበር ላይ የታሰረው ውሻም እኮ አያስገባም። ይህ ምንድነው? ሰው ሰላም አጧል፣ እረፍት አጧል ማለት ነው። ኧረ እግዚአብሔር ያሳርፈን። ማን ያሳርፈን? እግዚአብሔር ያሳርፍ። ምድር ትረፍ እስቲ። ምድሪቱ በጌዴዎን ዘመን ለ40 ዘመን አረፈች አለ። አይ መታደል፣ አይ መመረጥ። መመረጥ እኮ ነው፣ መታደል እኮ ነው። ጌዴዎን ምድሪቱን 40 ዘመን አሳርፋል። እኛ ለጎረቤቶቻችን ሰላም አንሰጥ፣ ለማህበረሰባችን ሰላም አንሰጥ። ምን እንዲው ሌላ ሰው ለራሳችን ሰላም አንሰጠው። በራሳችን ላይ ዝም ብሎ በራሱ አይምሮ ላይ ጦርነት ከፍቶ መከራው የሚያይ ሰው እኮ አለ። ከራሱ ጋር የተጣላ ራሱን ማሳረፍ ያቃተው ሰው እንዴት ሌላውን ሊያሳርፍ ይችላል? ስለዚህ ሌላ አሳራፊ የለምና እግዚአብሔር ነውና የሚያሳርፍ። ወደ እግዚአብሔር ልቡናችንን መልሰው፣ ወደ እግዚአብሔር ልቡናችን ይመለስ። የያዝነው ያሳርፍ። ሳንቲም በእጃችን ከያዝ አሁን ካሁን ሌባ አንገቴን ቆረጠ እያል እንሰቀቃለን። እንዲያው ወርቅ ብር ይዛችሁ ማታ ላይ ስትጓዙና ባዷችሁን ስትጓዙ ነፃነቱ የት ነው የሚሰማ? ባዷችንን ስንጓዝ ደስ ይላል። አሁን ዕቃ ይዞ የሚጓዝ ሰው ሰላም የለው። ውድ ነገር ይዞ የሚጓዝ ሰው አሁን ካሁን ሌባ ተከተለኝ ሰላሙን አጡ። ቤትም አስቀምጦ ብሩን እንዲህ አሁን ማታ መጥቶ አንዱ ይደፋ ይሆን እያለ ይስቅ። ምክንያቱም ብር እኮ ያሳርፍ፣ ወርቅ ያሳርፍ፣ የዓለም ቁስ በሙሉ ያሳርፍ። እንዴት ሊያሳርፈው ይችላል? ምክንያቱም ሌባ የሚመጣው ካየበት ቤት ነው። ይህንን አንተም ሌባውም ያውቃል።
እኛም እናውቃል። ስለዚህ ይልቁንስ ሁሉንም ትተን ባዶ እንሁንና ባዶ እጃችንን እንሁንና ማንን እንጨብጥ? እግዚአብሔርን እንያዝ። እግዚአብሔርን የያዘ ሰው ነው የማይፈራው። እግዚአብሔርን የያዘ ሰው ነው የማይደነግጠው። እግዚአብሔርን የያዘ ሰው ነው ሰላም የሚያገኘው እንጂ እንደው የዓለምን ሀብት ንብረት ቢሰጡን ምናርፍ ይመስላችኋል? አናርፍም። እቺ ትንሿም እንኳን አላሳርፈም ብላ እንኳን ብዙ ሰጥቷል። ምክንያቱም ብዙ በመቀበል አይደለም ሰላም ያለ፣ አብዝቶ የለቀመ ጥቂትም የለቀመ እኩል ነው። ስለዚህ በጌዴዎን ዘመን ምድሪቱ በሰላም አረፈች ይላል። እባካችሁ እንዲሁ ለራሳችንም ሰላም እንስጠው፣ ለጎረቤቶቻችንም ሰላም እንስጠው። ከኛ በታች ያሉ ሰዎችም ካል ሰላማቸውን ያገኝ። እስኪ እጃችንን ከትከሻቸው ላይ እናንሳላችሁ። ምንድነው ሰላም አጥተን ሰዎችን ሰላም እንነሳቸው? አንድነታችን፣ ሰላማችንን፣ ፍቅራችንን እየተቋደሰ አብሮ እየበላ እየጠጣ የሚኖር ማህበረሰብ ምን ነካው ሲባል ከእግዚአብሔር መለየቱ ነው። ይህን ሁሉ እንደ እስራኤል እግዚአብሔር ወደ ልቡናችን ይመልሰን። ምድር በጌዴዎን ዘመን 40 ዓመት ሙሉ በሱ ግዛት አረፈች ይላል። አረፈች። ይህን ሁሉ ሥራ ሰራና ኃያል ጽኑ የእግዚአብሔር ሰው ጌዴዎን ብዙ ልጆችን ወልዶ 40 ዘመን በስልጣን ላይ ኑሮ እስራኤልን መርቶና አስተዳድሮ መቼም ክፉም ሰራ በጎም ሰራ ሞት አይቀርምና በመልካም ሽምግልና አረፈ፣ ሞተ፣ ተቀበረ። አያችሁ የሰው ልጅ ፍጻሜው መቼም ሞተ ነው። መጨረሻችን ያሳዝነው ነገር በዓለም ላይ እገሌ ሞቷልና አቃብሩኝ፣ ሌላ እኮ የለንም፣ ሌላ አዋጅ የለንም። ስንወለድ እየዘመሩ እልል እያሉ የተቀበሉን ሰዎች ስንሞት እያለቀሱ ይሸኙናል። ስንወለድ በእልልታ ልጁ እኮ ያለቅሳል። እንደሚገርመው ነገር እኛ በሰፈር ሰው ሲወለድ እየዘመረ እልል እያለ ክርስቲያኑ ሊዘምር ይችላል። እንደ በጣም ክርስትና ያልገባው ደግሞ ዘፈኑ ሙዚቃውን ከፍቶ በተለይ ወንድ ልጅ ተወለደ እንደ ባህሉ እንደዚያ መከራውን ያንሰዋል። ሴትም ይሁን ወንድ ሕፃን ሲወለድ አዋላጆች ተሰብስበው እየዘመሩ እየዘፈኑ ሕፃኑ ምንድነው እልል ይላል አብሮ እንዴ ዋይ እያለ የሚያለቅስ መጣ ወደ እናንተ መሰለኛል። መጣ ወደ እዚህ ምድር ወዮልኝ፣ የእናቴ ማይፀን ይሻለኛል እኮ ነው። የእናቴ ማይፀን ይሻለኛል፣ ወየው ከዚህ ግፈኛ አመፀኛ ሕዝብ መካከል ልቀላቀል ነው። ሶስት ዓለማት አሉ ለሰው ልጅ። አንደኛው የእናት ማይፀን፣ ሁለተኛው ይህ ዓለም ነው፣ ሶስተኛው ከሞት በኋላ የምናገኘው ዓለም። ግን ደስ የሚለው ዓለም የትኛው ነው ቢባል ይህኛው ዓለም አይደል። ከዚህኛው ዓለም የእናታችን ማይፀን ዓለም ይሻላል። የእናት ማይፀን ዓለም ሆኖ 9 ወር ከ5 ቀን ብቻ ነው የምንቆይበት። ምን አለ መላ ዕድሜያችን እዚያ ብንቆይ ያስብላ ነው። ሕፃናት የሚቀመጡ በስነ ተዋልዶ፣ ሕፃናት በፅንስ ላይ የሚቀመጡ ተዘግዝቀው ነው። ተዘግዝቀውን በዚህ ዓለም ላይ መቀመጥ ትችላለን? አትችልም። እንኳን ተዘግዝቀን ቀና ብለን መከራ እያየናል ሰላማት። የእናት ማህፀን ግን ተዘግዝቆ ሕፃኑ ተቀምጦ ሰላም ነው። ደስታውን ያገኛል፣ ሰላሙን ያገኛል። ወደዚህ ዓለም ሲመጣ ያለቅሳል። እያለቀሰ ይመጣል፣ እያለቀሰ ይሸኛል ማለት ነው። የኛ ህይወት እንዲህ ነው። ይህ ዓለም ምንም አይደለም፣ ለወዲያኛው ዓለም መሸጋገሪያ ነው። መጨረሻው ግን ደስ የሚለው ይህ ዓለም ሳይሆን ወዲያኛው ዓለም፣ ሶስተኛው ዓለማችን ያውም እግዚአብሔር ካደለን ከቀናን በሰላም በፍቅር በንስሐ ከኖር የምናገኘው ዓለም። ያኛው ዓለም ደግሞ ፀሐይ መንግሥተ ሰማያት እይታጽዋን አቀጽኪ ወይይጸልም ወርክኪ ወይያር ፀሐይ የማይጨልምባት፣ ጨረቃ ደም የማትሆንባት፣ ከዋክብት የማይረግፉባት፣ ጨለማ የማይታወቅባት ዓለም። መብራት ሄደ የለ ውሃ ሄደ የለ መንግሥተ ሰማያት እዚያ ለመግባት ያብቃን መድኃኒዓለም። ይህ ሁሉ ያልፋል እኮ እንደው እዚያ ከገባን እንደው ውኡታ የለም፣ እንዴ ማማረር የሚባል የለም። እግዚአብሔር ከዚህ ያድርሰን እንጂ ማማረር የሚባል ነገር ይህ ጎደለ የሚባል ነገር የለም። ይሄኛው ዓለም ግን የጉድለት ምልክት ነው። ይሄኛው ዓለም ጎደሎ ነው። በዚያኛው ዓለም እንዳንቸገር በዚህኛው ዓለም መስራት መልካም መስራት ያስፈልጋል። በዚህኛው ዓለም በምናየው አሁን ባለንበት ዓለም ለመኖር ከእናት ማይፀን እጅ እግር ይዞ መጎደድ ያስፈልጋል።
ከእናቱ ማኅፀን እጅ እግር ይዞ ዓይን ካልመጣ በዚህ ዓለም በምን እጁ ሰርቶ ይበላል? ስቃይ ነው የሚሆንበት። ስለዚህ ከእናቱ ማኅፀን እጅ ይዞ ይመጣል፣ እግር ይዞ ይመጣል፣ ሙሉ አካል ይዞ ይመጣል። አሁን ለምንድን ነው እግዚአብሔር ከእናቱ ማኅፀን ሁሉ ይሰራለት? በዚህ ክፉ ዓለም እንዳይሰቃይ ሰርቶ የሚበላበት እጅ፣ የሚራመድበት እግር፣ እንዲያው ክፉ ቀን ከመጣ መሮጦ የሚያመልጥበት እግር ሰጥቶ ነው። ወደ ወዲያኛው ዓለም ስንሄድ በዚህ ዓለም ላይ ስንመጣ እጅ እግር እንደሚያስፈልገን ወደ በሰማዩ ዓለም እንዳንቸገር የነፍስ እጅ ያስፈልጋል። የምግባር እግር መልካም የሚሰራ እጅና እግር ያስፈልገናል። ስለዚህ በወዲያኛው ዓለም ላለመቸገር መልካም ስራዎች ያስፈልጉናል ማለት ነው። በሰላም መኖር፣ በሰላም እግዚአብሔርን ማምለክ እንዲያድለን መልካም ፈቃዱ ይሁንልን። በመልካም ሽምግልና አረፈ ነው። ጌዴዎን ማረፉ አልቀረም፣ አረፈ ሞተ። ግን ሞታችን ይለያያል። መጽሐፈ እንደሚነግረን እረፍት የሚለው ቃል ትምህርቴን ልጠቅልለው አንድ አራት ነጥቦችን ላንሳ። እረፍት የሚለው አሁን አንዳንድ ሞተ ይላል። ሞተ የሚለው ለቅዱሳን ሰዎች ሞት እረፍት ነው። ለክፉ ሰዎች ደግሞ ሞት ብቻ ሳይሆን የሞት ሞት ነው። እየሰማችሁ ነው? ሞተ የሚለው ቋንቋ ለቅዱሳን ሰዎች ሞት እረፍት ነው ትርጉሙ። ለክፉ ሰዎች ደግሞ ሞት ብቻ ሳይሆን የሞት ሞት የሚል ትርጉምን ይይዛል። በስጋው ሞቷል፣ በነፍሱ ሞት ድርብ ሞት ያገኘዋል ማለት ነው። ቅዱሳን ሰዎች እግዚአብሔርን በመልካም ሲያመልኩ በፍቅር ሲያመልኩ የኖሩ ሰዎች ቢሞቱ ሞታቸው የበለጠ እረፍትና ተድላ ደስታ ነው ይዞላቸው የሚመጣ። ስለዚህ እረፍት ስንል በመልካም አረፈ ስንል አንደኛ እረፍት ኦሪት ዘፍጥረት ምዕራፍ 2 ቁጥር 2 ላይ እንደተነገረው ሳንሙ በእረፍት በሰንበት ማረፍ ዋይረፈ እግዚእነም ኩሉ ግብር ዘአዘግብ ስድስቱን ቀን ሲፈጥር ሰንብቶ በሰባተኛው ቀን አረፈ። በስንተኛው ቀን አረፈ? ምን ለማለት ነው? እግዚአብሔር አሁን ደክሞት ነው የሚያርፈው? እረፉ እስቲ ለሥጋችሁ እረፍት ስጡት ነው። አሁን ሰው በሰንበት ያርፍ፣ በስድስቱ ቀን ያርፍ። እንኳን ዓለማውያን መንፈሳውያን አብያተ ክርስቲያናት በሙሉ እሁድም ቅዳሜ በሰንበት እንዲሁ ሰርቶ ሊያድ በጣም እኮ የሚገርም እኮ መንቀዥቀዥ ነው እንጂ ሌላ ምን አተረፈ? ማን ነው ያረፈው? እሺ በእረፍት በሰንበት ስላለ ስራ ስላልሰራን የደየችው አፍሪካ እሺ በሰንበት ሰርተ ምን አመጣ? ምን አመጣ? እግዚአብሔር ስድስቱን ቀን ስራ በሰባተኛው ቀን እረፍ። እንኳን አንተ የምትጭነው አህያ የምታርሰው በሬ የምታሰው እረፍት ምናልባት ምተኛው ከሞት በኋላ ለዘላለም ታንቀላፋለህ እስከ ትንሣኤ ድረስ። እረፍት ሞተህ ማጣጣም አትችልም። በሰንበት እረፍ። የታመሙትን እየጠየቅ ቤተክርስቲያን እየተሳለም እረፍትን ቅመሰው እስቲ። ሁለተኛው እረፍተ ፍልስጥኤም ምድር ቅድስት ነው። ኦሪት ዘዳግም ምዕራፍ 32 ላይ እንደተጻፈው ከስደት ማረፍ ነው። ከስደት ማረፍ ደስ ይላል። ከስደታችሁ እረፉ ይላል እግዚአብሔር። ከስደት ማረፍ ሁለተኛው ነው ተመዝግቧል በመጽሐፍ ቅዱስ። አሁን ለጊዜው ለእስራኤል ነው የተነገረ ከስደት ማረፍ። ማርና ወተት በምታፈሰው ሀገር በከነዓን ምድር ማረፍ እሱ በጣም ይጣፍጣል። ለአብርሃም ለያዕቆብ ለዘሩ የማለላቸውን የተስፋዋን ምድር ሰጥቶ እስራኤልን አሳርፏቸዋል። እናንተን ከስደት እረፉ እባካችሁ፣ ከስደት እንመለስ። ወዴት ተሰደናን? ይህ ሰው ከስደት እረፉ ልትሉ ትችላላችሁ። አሁን እዚህ ላይ ናችሁ። አይምሯችን እዚህ ነው። እንኳን አንተ እዚህ የተቀመጣችሁት እኔም እዚህ እየተናገሩ እንዲሁ አሜሪካ የሚሰደድ ሰው እንዲሁ ህሊና በጣም ህፃን ልጅ አናርፍም። ህሊናችን ተሰዷ ነው። አንዱ ወደ አረብ ሄዷል፣ የአንዱ አይምሮ ወደ ካናዳ ሄዷል፣ አንዱ ወደ ሩሲያ ይሄዳል። ጦርነቱ ሲላ እንደዚህ አሁን አይምሮ ሰው ስደተኛው ከጽድቅ ተሰደና ነው፣ ከሰላም ከፍቅር ተሰደና ነው። እግዚአብሔር ከተሰደደ አይምሯችን መልሶ ያሳርፈን። ሶስተኛው የሥጋ እረፍት ነው። ሥጋ እረፍት በሰንበት ከማረፍ ከስደት ከማረፍ ጋር ይያያዝ። ሥጋችንም ሊያርፍ ይገባዋል፣ ማረፍ ያስፈልጋል። ይህም በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ ተጽፏል። እናንተ ሸክም የከበዳችሁ ወደ እኔ ኑ፣ እኔ ምን እላችኋለሁ ይላል። ምን እላለሁ?
ማረፍ አትፈልጉም? ምን እላለሁ አለ እግዚአብሔር። ማን ያሳርፈን? እግዚአብሔር ያሳርፈን። የመጨረሻው አራተኛው እረፍት በመንግሥተ ሰማያት ማረፍ። ራዕየ ዮሐንስ ምዕራፍ 14 ቁጥር 13 ላይ በጌታ በእግዚአብሔር አምነው የሞቱ ሰዎች ብፁዓን ናቸው፣ ስራቸው ይከተላቸዋል፣ ወደ ሕይወት ወንዝም ይወስዳቸዋል፣ በሰላምም ስራቸው ያሳርፋቸዋል። በመንግሥተ ሰማያት እንድናርፍ መልካም ፈቃዱ ይሁንልን። ከዚህ ሁሉ ደስ የሚለው በመንግሥተ ሰማያት የምናገኘው እረፍት ጉድለት የለበትም። ሞት የለ፣ ሁለተኛ ሞት፣ መፈናቀል የለ። በመንግሥተ ሰማያት ለዘላለም ከእግዚአብሔር ጋር በምስጋና ከመላእክቱ ጋር መኖር፣ ማረፍ፣ መውጣት፣ መድከም የለ። በእረፍት በሰላም መኖር በመንግሥተ ሰማያት። ጌዴዎን የመጨረሻውን በመንግሥተ ሰማያት ማረፍንም በምድርን ማረፍንም አግኝቷል። መታደል እንደዚህ ነው። እግዚአብሔር ከድካመ ዓለም ያሳርፈን፣ ከስደት ያሳርፈን፣ ከክፉ ነገር ሁሉ አሳርፎን በመልካም ሽምግልና እንድናርፍ መልካም ፈቃዱ ይሆንልን። አባቶቻችን ሽማግሌዎች፣ እናቶቻችን በእርግጥ ሽማግሌ ይሞታል ሲባል ሕፃን ልጅ ከእናቱ እኔ ተቀልቦ ይሞታ ነው። እኛ የሞት መንገድ አብጅተን ነገል ደርሰዋል ለሞት እንላለን። አያት ተቀምጦ ትናንት የተወለደው ሕፃን ይሞት። ነገር ግን እግዚአብሔር እድሜ ያድሎን ሽምግልና ላይ የደረስን ሰዎች በመልካም ማረፍ መሸምገሉ እኮ አይቀርም። አሁን ወጣት የነበረው ያረጃል፣ አይኑን ሲኳል የነበረው ያለቅሳል። አሁን ወጣቶች፣ እህቶች፣ ወንድሞች፣ ሽመጋግሌዎች፣ አያቶቻችን፣ አባቶቻችን ማንም ሳይገርፋቸው እንባቸው ጠብ ጠብ ይላል፣ ያለቅሳሉ፣ 10 ጊዜ ይጠርጋሉ። ምን ሆኖ መሰላችሁ? ዘመን ያልቃል፣ ጉልበት ያልቃል፣ ኃይል ያልቃል። ከ1 ዓመት እስከ 20 ዓመት ያለ ሰው የነፋስ ዘመን ነው፣ ነፋስነቱ ያልቃል። ከ20 ዓመት እስከ 40 ዓመት ያለው የእሳት ዘመን ነው፣ እሳትነት ያልቃል። ከ20 እስከ 30 ዘመን ሴቱም ወንዱም እሳት ላይ ነው። የሥጋው ደግሞ ማትስጡኝ እንዲህ ይገርማል። እሳት ላይ ነው እያለ ሰዓት በልቶት ቀረለ። ያም ዘመን ያልፋል እንዳይመስል። ከ40 ዘመን እስከ 60 ዘመን የውሃ ዘመን ጸጥ ይላል። ኧረ ተው ታረቁ፣ ኧረ ተው ወደ ቤተ ክርስቲያን እንሂድ፣ እንዲህ ወገኔ ጋር በምን ቀን የተጣለ ማለት ይጀምራል። 40 ዘመን ሲሆነው አሁን 40 ዘመን ሊሞላችሁ 3 ዓመት 5 ዓመት የቀራችሁ ሰዎች ያችን 5 ዓመት እሳት ላይ ብትሆኑ ተው ተመለሱ፣ እንመለስ። ከ40 እስከ 60 ዘመን ውሃ መጥቶ ይረከብሃል። ከ60 እስከ 80 ዘመን መሬት ይቀበለናል። መሬቱን እየተደገፍን መነሳት፣ ያዙ ይልቀቁ ማለት ችናንሳይ ጫማ ሲያረግ መሬት ላይ መከራውን አይቶ አፄ ኃይለ ሥላሴ እንዲሁ እስኪሞቱ ድረስ መሬት ላይ ተቀምጠው ጫማ ያረጉም ነበር አሉና እየፈሩ እኮ ነው። አላራጀሁም ለማለት ነው። ያገፋ ያለ ዘመን ስላስተዳደሩ እንዲሁ አላራጀሁም እንዳትሽሩ አይነት ነው። ግን ከ60 ዘመን እስከ 80 ዘመን ሆን ብሎ እንኳን ዳጥ ነክቶ ዝም ብለህ ትወድቃለህ። መሬቱ ይስብሃል፣ ይቆጣጠራል። 80 ዓመት ጀምሮ ደግሞ ይጎርስሃል መሬት። ስለዚህ የሰው ልጅ ሆይ መጽሐፈ መክብብ ዘሰሎሞን 12 ቁጥር 1 ላይ እምቅድመ ይጽንሣኤከ ሞት እኩይ እምቅድመ ይጽልምብከ ፀሐይ ወር፣ ፀሐይ ሳይጨልምብህ ጨረቃም ደም ሳትሆንብህ ከዋክብትም ሳይረግፉብህ የጉብዝና ወራትም ሳያልፍብህ ተመለስ ወደ እግዚአብሔር አለ ሰሎሞን። ይቆየን። ወስብሐት ለእግዚአብሔር። ቃለ ሕይወት ያሰማልን። ቃለ ሕይወት ያሰማልን። የአገልግሎት ዘመናቸውን በእውነት የመጋቤ ምስጢር መምህር ተውቦ ምረት በእውነት እግዚአብሔር አምላካችን የአገልግሎት ዘመናቸውን ይባርክልን፣ ያስረዝምልን፣ በእድሜ በጤና ይጠብቅልን። ሲልል ብላችሁ እግዚአብሔርን አመስግኑላቸው። አዎ እንደዚህ ነው። እዚህ ደብር ያሉ ሊቃውንት መምህራኑ በሙሉ እንደዚህ ነው። ተራ ተራ እየተነሱ ቢያስተምሩ፣ አሁን ደግሞ መጋቢ ሐዲስ ቢጨምሩ እንዲሁ ነው። ሊቀጠበብት ስቡህን ቢጨምሩ እንዲሁ ያፈሱታል። አመስግኑ እግዚአብሔርን። የሊቃውንት አምባ ናት ይቺ ቦታ። ይገርማችኋል።